the Strait of Hormuz የሆርሙዝ ሰርጥ እየተባለ የዓለም ሚዲያ ስለዚህ ሰርጥ ያወራል። ይሄ ሰርጥ ምንድነው? ሆርሙዝስ ማን ነው ስንል እንጀምራለን። ማንም አይበግረው ሆርሙዝ ወደ ሜዳ ወጣና ኻሊድ የታለ ብሎ ተጣራ። ኻሊድን በመግደል ታሪኩን ሊያሸበርቅ ፈለገና ኻሊድ የታል ወጥቶ ይፋለመኛል። ከጦሩ መሃል ያ የነብዩ ደረሳ ኻሊድ ኢብኑ አልወሊድ ወጥቶ ተሰየመ። ከዛም ሆርሙዝም አስከተለና ጀግና ወንድ ከሆንክ ውረድና ከፈረስ እንፋለም አለው። ይሄ ጀግናም ኻሊድ ወረደ። ሁለቱም ፈረሳቸውን መተው ወደ ሰራዊቱ መለሱት። ሜዳው ላይ ሁለቱ ተገናኙ። የሁለት ዓለም ጀግኖች ማን ያሸንፍ ይሆን? ሆርሙዝ እንዲህ አይነት ሰው ገጥሞት አያውቅም። እንዲህ አይነት የካራቴ ችሎታ ያለው የጦር አሰነዛዘር የሰይፍ አመካከት ብቃት ያለውን ጀነራል ገጥሞት አያውቅም። እንደተደመመ አቧራው ድንገት ሲገለጥ የኻሊድ ሰይፍ ደም ያፈሰሰ ነበር። ሰሃቦቹ ተክቢር አደረጉ። ያን ትልቅ ጀነራል ኻሊድ ፊት ለፊታቸው ላይ አጋደመው። የትኛውም የዓለምን ቦታ ብትገልጡ የነቢዩ ዓለይሂ ሰላቱ ወሰላም ተማሪዎችን አሻራ ታገኛላችሁ። 100 ጦርነት አድርጎ ኻሊድ አልተሸነፈም። በአንድ ጦርነት ላይ እጁ ላይ 9 ሰይፍ የተከሰከሰበት ጀግና ማይበግር ነበር ኻሊድ ኢብኑ አልወሊድ። እሱም የሚተካው እስካሁን አልተገኘም። የሱን የጦርነት ስትራቴጂ የሚተካው አልተገኘም። ሮሞች እንኳን ቅድም ያልኳችሁን ፐርሺያን ኢምፓየርን ያሸነፉት ሮሞች እነሱን ሊጋጠም አሰላለፋቸውን ላይ ከፍ ካለ ቦታ ላይ ወጣ። ሲያያቸው ሳቅ ኻሊድ። የዓለማችን ትልቁ ጦር ነው ያነ ጦር። እነዚህ ሰዎች የጦርነት ቴክኒክ ያቁማል። አብዱላህ ኢብኑ ሐራም 6 ሴት ልጆች አንድ ወንድ ልጅ አለው። እሱም ጃቢር ይባላል። ጠራው። ልጄ ወይ ጃቢር አለው። ወንድ ልጅ ያለኝ አንተ ነህ። እህቶች 6ቶችን ታያቸዋለህ። እነሱን አደራ ተንከባከባቸው። እኔ ነገ ጧት ጦርነቱ ላይ የመጀመሪያ ከሚሞቱት መሆኑን አላህ አሳይቶኛል። ታውቃለህ ደግሞ እዚህ ምድር ላይ እንዳንተ መወደው የለም ነብዩን አለይሂ ሰላቱ ወሰላም ቢሆን እንጂ ካንተ በላይ መወደው ረሱልን ብቻ ነው። አንተ በጣም መወደው ልጅ ነህ። እዳም አለብኝ ክፈልልኛል። ጃቢሮ ያሉ ብታለቅስ አልቅስ ግን አሉት እስካነሳችሁ ድረስ አባትህ መላእክት በክንፋቸው አጥለውት ነበር አሉት ነብዩ አለይሂ ሰላቱ ወሰላም። ጃቢር ሌላ ነገር ልንገርህ አሉት ስሜቱን ሊጠግኑ። መላእክት ወደ ሰማይ አውጥተው በሰማይና በመሬት መሃል አባትህን አጠቡት ከወርቅ በሆነ ሳህን አሉት። ሐንዘላ ከነብዩ አለይሂ ሰላቱ ወሰላም ሰሃባዎች ውስጥ አንዱ ነው። ታዲያ እንደ ወጣት አግቡ የሚባለውን ሐዲስ ሰማና ቆንጆ ኮረዳ መርጦ አገባ። ጫጉላ ላይ ነበር። ሃኒሙኑን እያሳለፈ ያለ የኡሁድ ጦርነት ጥሪት ሰማ። ቤቱ ገባ። ባለቤቱ ጋር ገብቶ ግንኙነት አድርገው ነበር። ወዲያውኑ ከሷ ጋር ተኝቶ ያለ ጥሪ የጂሃድ ተጠራ። ያ ኸይለላህ ርከቢ፣ አንቺ የአላህ ፈረስ ሆይ ተንቀሳቀሽ የሚል ጥሪ ሰማ። ከነጀናባው ልብሱን ለብሶ የጦር ለምዱን አድርጎ ፈረሱ ላይ ተቀምጦ ዘመተ። የአሁኗን ስፔን ታቋታላችሁ። የድሮዋ አንደሉስ ሙስሊሞቹ ለ850 ዓመት ያስተዳደሯት ስፔን። እሷም ማን ከፍቷት ገባ? ጀነራሉ ጣሪቅ ብን ዚያድ ይባላል። በአብድልመሊክ ብን መርዋን ዘመን ሙስሊሞቹ 7000 ጦር ይዞ በመርከብ ተንቀሳቀሰ። ስፔን ዳርቻም ላይ ይህ ጀነራል ወረደ። መርከቦቹን በአጠቃላይ አነደዳቸው። ጣሪቅ ብን ዚያድ የጦሩ ጀነራል። በጠዋት ሲነሱ መርከቦቹ ይነዳሉ። ሙስሊሞቹ ተነሱ። ሰራዊቱ 7000 ጦር ጠላት ያቃጠለባቸው መስለው ፈሩ። ጣሪቅ ብን ዚያድ ሰበሰባቸውና ታሪካዊ ቃል ነገራቸው። ከኋላችሁ ጥቁር ወንዝ ነው ያላላችሁ፣ አድኑም ብትሸሹ። ከፊት ወሚን አማሚኩም ጠላት አለላችሁ፣ ተፋልማችሁ ለፏላችሁ። ለዲላ ለመስራት 1001 ምክንያት ሁላችን ጋር አለ። ሰው ማለት የአላህ ባሪያ ማለት የሰሃቦቹን ፈለግ የተከተለ ማለት ግን ይሄን ምክንያት አልፎ ለኢስላም የሚኖር ለዲኑ የሚኖር ለዲኑ አስተዋጽኦ ለማድረግ እቅድ ያለው ዒልም ያለው በዒልሙ ዕውቀት ያለው በዕውቀቱ ሀብት ያለው በሀብቱ ይሄን ዲን ማሸጋገር። ዱላው ቅብብሎሽ እኛ እጅ ላይ ደርሷል። ዱላውን እኛም ወደፊት እናቃብለው።